የሙስሊም መሪዎች ላይ ተነስቶ ጦር መዞ ጦር ሰብቆ ጦርነት ማወጅ አንድ የእስላም መሪ የእስላም አስተዳዳሪ የእስላም ኃላፊ ካልከፈረ በሱ ላይ ማመጽ አይሆንም ተባለ። طيب መክፈሩንስ ማን ነው የሚወስነው? ሁሉ ነገር በእጁ ሁሉ በደጁ የሆነ ሰው እንግዲህ ደስ ካላላችሁ ማለቃለሁ ይላል። አራይልም መተላለቅ ነው። መጥፎ መሪዎቻችሁ ደግሞ ማለት الذين تبغضونهم ويبغضونكم የለም እኮ ቡኻሪ ጨርሶ የቀረ የለም። ግን የልብ ወለድ መጽሐፍ ሙምኪን 4-5 መጽሐፍ አንብቦ ሊሆን ይችላል። እኛ ሀገር ላይ የዚህ የመቃብሩ ላይ ያለው ጥቁሱ የሚሰራው በየመቃብሩ የሚደረገው ነገር ግን ከዛው ከሻዓ የመጣው ነው። አንቺ እዚህ ውስጥ ብትገኝ ግን ልታረጋጊ ትችያለሽ። እናንተም ረፉ ብለሽ እንዲያውም ይሄን ሁሉ መረጃ ጠቅሰሽ ልታስተራርቂ ትችያለሽ ብለው ነው የወሰዷቸው። بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد أحبتي في الله يا أهل السنة والجماعة أقوام إياين نبرو أهل السنة والجماعة بين فرق الوعيدية والمرجئة مهكل يعلون عجو سوج بونجل أي كفروم جن وانجل مسرات دمو أي قدام عن لم يقودات شوال نلالن مرجئة إيمان اسكالو درس يوانجلو قداتي هني هلا دلم ميلان وعيدية ويم خوارجو دمو كبائر الذنوبسكو هنا درس كإسلامية وطوال بلوية السبان أن أهل السنة والجماعة يعتقدون أنه يجب على المسلمين السمع والطاعة بالمعروف لمن تولى أمرهم من المسلمين سواء تولى الحكم عن طريق الشورى أو عن طريق القوة والغلبة أو عن طريق تولية الحاكم الذي قبله له أو استخلافه له. أهل السنة والجماعة بنسوا لي يتشومون سو مجمرة مرت أو تميهن ويم يمرط أشوا كالوش النسو هي هنا أشوا هاليالو تميهن ويم دم عشنفوا بقولبة يمتعن ما كان ويم قدم سيل ينبرو جاجي ይሄንን መርጨላችኋለሁ በማለት የተካውንም ቢሆን መታዘዝ ግድ ነው ይላሉ። ይሄንን አካል የሆነ ስተት ላይ አደረክ ብሎ አላህን የሚፈራ ነው አንወጣበትም። አላህን የማይፈራ ከሆነ ግን እናምጻለን ማለት ወንጀል ነው። ይሄንን አህሉ ሱና ወልጀማዓዎች አይደግፉትም ይላል። ኢማሙ ነወዊ ረህመቱላሂ ተዓላ ዐለይህ ምን ይላሉ? أما الخروج عليهم يلالو حتى يروا كفرا بواحا عندهم من الله فيه برهان حتى أما الخروج عليهم وقتالهم فحرام بإجماع المسلمين. يا مسلم مريوش لا يتنستو طور مزو طور سبقو طورنت موج بمسلموش بمولو سممنت كل نوم وإن كانوا فسقة ظالمين مطفو بهونم ظالموش بهونم. وقد تظاهرت الأحاديث بمعنى ما ذكرته وأجمع أهل السنة أنه لا ينعزل السلطان بالفسق. يا أهل السنة والجماعة أقام بفسهم وانجل بمسراته كسلطان وعي وردم تفاتو زي لا يدلم كفرا بواح قلت كالله لياوطا كالله دي لياوطا كافر ليادرقو يميشل وانجل اسكال سراد رسلان. ومن الأدلة على تحريم الخروج على الأئمة الذين لم يحكم العلماء الراسخون في العلم بكفرهم. طيب هون زي شيخ لمن لسه يفلقوا عند تلك تياك على يهند عقيدة عند أمنات ميازي على اللبت عند يسلام مري يسلام استداداري يسلام هلافي قال كفر بس سليمان مسعي هونم تبعله. طيب مكفرون اسمعنهم يوسنوا አሁን ይሄንን ይቀበሉና ምትማ ስታወራ እኛ ኩፍር ስላየን ነው። ታዲያ ይሄ መስራት ኩፍር አይደለም ይላል። መክፈሩንስ ማን ነው የሚነግረው? መቼም ሁሉም ሰው ተነስቶ ገሌ ካፊር ነው ገሌ ሙስሊም ነው ማለት እንደማይችል ይታወቃል። طيب የሆኑ ሰዎች ያስፈልጋሉ። አንተ እንኳንስ የሰውየውን የኢማንና የኩፍር ሐሳብ ለመለየት ደምክን አይቶኮ ስኳራለህ ጨጓራለህ ብሎ ለመለየት ባለሙያ ትፈልጋለህ አይደል? ታዲያ የአላህ ዲን አንተን ይሄ ሰውዬ የአላህ ዲን አካል አይደለም ይሄ የአላህ ዲን አካል ነው ብሎ ለመለየት ሰው ያስፈልገው ማዋቂ ያስፈልገው
ለነገሩ ሁሉ ፊልድ ይከበራል የእስልምና ፊልድ አይከበርም እንግሊዘኛ አስተማሪነት በጣም ነው ሰው የሚፈራው ተነሳ አስተምር ቢባል አረ እንግሊዘኛ አልችል ነው የሚለው አይደል ሳይንስስ አያርገውም የሆነች ልጅ ተይዛ ነበር ብለው ቢጠሩ አሁን እኔ ወልዳታለሁ ትላለህ ገብተህ አታቀበትም ምን ያላል እንግዲህ አላህ ይድረስላት ነው የምትለው ስለ እስልምና ተናገር ቢባልስ ምን ችግር አለው መዘርጠጥ ነው እኔ እንደመሰለኝ ይላል አንዳንዱማ በድምጽ ብልጫ ሁሉ ሊያስወስነው የሚሞክርም አይጠፋም بدمس بتشاللم ايو شيخ من على ومن الادله على تحريم الخروج على الائمه الذين لم يحكم العلماء الراسخون في العلم بكفرهم ታላላቅ ዓሊሞች ካፊሮች ናቸው በማለት ያልወሰኑባቸው መሪዎች ላይ ማመጽ ክልክል በመሆኑ የሚያሳዩ ማስረጃዎች መካከል የሚከተሉት ሐዲሶች ናቸው ምክንያቱም ሸሁ ለዚህ ላይ ለምንድነው ያተኮረው ይመስላችኋል ረህመቱላሂ ዐለይሂ ሸሁ አብሮን ነበሩ በቅርብ ጊዜ ነው የሞቱ ታውቋቸዋላችሁ ይመስለኛል ብዙዎቻችሁ ሰምታችሁ ይሆናል ይሄ ሼህ በዚህ በኡማው ውስጥ ያለውን መነታረክ ያያሉ ቀደምት ዑለማዎች በዚህ ጉዳይ ላይ በጣም ሰፊ ስራ ሰርተዋል በዚህ በመኒ ወያዎችና በመኒ አባሶች ጊዜ የእንዲህ ያለው የኸዋሪጁ ነገር ሲነሳ በሰፊው ጽፈዋል መሐል ላይ ግን ይሄ ነገር ስላልነበረ ቢያንስ 500 600 ዓመት ላይ ያሉ ዑለማዎች በዚህ ጉዳይ ላይ ብዙ አልጻፉ አሁን ከዚህ 100 ዓመት አካባቢ ላይ ግን ይሄ አይነት እንቅስቃሴ አለ ስለዚህ ተነስቶ ማንም ሰው ካፊር ነው ማለት አለ ማለት መሪውን ማክበር አለ ማክበር መሪ ከሆነ እንደ ቁርአንና እንደ ሐዲስ ተከብሮ በጣም ጥንቃቄ ሊደረግበት የሚገባ መሆኑን ከሚያሳዩ ማስረጃዎች መካከል ما رواه مسلم عن ابي هريره رضي الله عنه مرفوعا عليك السمع والطاعه في عسرك ويسرك ومنشطك ومكرهك واثره عليك نبي عليه الصلاه والسلام من قالوا للتكبر يقبهل عليك السمع مسمات قديتا ነው والطاعه متاززم في عسرك ويسرك بچግርህ ቀንም በገራልህ ቀንም በተመቸህም ባልተመቸህም ጊዜ ومنشطك ደስ ባለህ ጊዜም ومكرهك በጠላው ጊዜም واثره عليك በአንተ ላይ አድሎ እየተሰራብህም አثر عليك ማለት አንተ መቅደም የነበረብህ ቦታ ላይ ያስቀደሙብህ እያዳሉብህ ማለት ነው በብሔርህ ላይ እያዳላብህ ማለት ነው በአካባቢህ ላይ ቅድሚያ እየሰጠብህ ማለት ነው በአንተ መስለሃ ላይ ሌላ ስራ እየሰራብህ ማለት ነው በአንተ ላይ እየፈረደብህ ማለት ነው وأثرة عليك وما رواه البخاري ومسلم عن عبادة بن الصامت قال بايعنا رسول الله صلى الله عليه وسلم نبي عليه الصلاة والسلام مبايعة درقنال على السمع والطاعة في منشطنا ومكرهنا متازز اندال لبن النام أكبر اندال لبن ما في منشطنا ومكرهنا وعسرنا ويسرنا وأثرة علينا بين لا يتدل لبنم وألا ننازع الأمر أهله سلطانن ባለቤቶቹን ያዙትን ልቀቁ ብለን እንዳንሟገትም አንዳንድ ጊዜ ስዩም እግዚአብሔር ነን ብሎ ያገራችን ሰው 40 ዓመት ይገዛል እንደ ኃይለ ሥላሴ ማንንም አይነካኝም እኮ ነው በጣም እንትነቱ ማለት ነው ይሄ እንኳን ሰዎች እንደዚህ አድርገው እንኳን ተቀብለው እየኖሩ ነው ያሉት በእስላም እየመራ መሐል ላይ የሆነ ችግር ስለፈጠረ ያን ችግር ቀንስ አስተካክል እረም ነው እንጂ ማለት ያለብህ አይ መተስተካከል ከሆነማ በቃ ስልጣን ልቀቅ አትበል ለምን ወንበሩ በጣም ነው የሚጣፍጠው ወንበር እንዲህ በቀላሉ አይለቅም ያልያዘ ለያዝ ብሎ የሞተ የያዘ አለቅም ብሎ መሞት ያቅተዋል ወንበሩን ያልቀመሰው እኮ ነው ወይ ሞት የሚለው አይደል ያለውስ ሁሉ ነገር በእጁ ሁሉ በደጁ የሆነ ሰው እንግዲህ ደስ ካላላችሁ ማለቃለሁ ይላል አራይልም ወተላለቅ ነው ለዚህ ነው እኮ እስላም ህክማውን ሰጠ እነዚህ ሰዎች حتى ተውረው ኩፍረን በዋሃን ተጠንቀቁት ما رواه مسلم النافع قال جاء عبد الله بن عمر الى عبد الله بن مطيع عبد الله بن عمر عبد الله بن مطيع ወደሚባል ሰው የመጣ ይሄ حرب الحرة የሚባለው
የመዲና ሰዎች እና የዚድ ኢብኑ ሙዓዊያ የተጣሉበት የመዲና ሰዎች የዚድ ላይ አምፀው ነበር ሙዓዊያ ለየዚድ ስልጣን ቶሞተ አውርሶ በኋላ የዚድ ላይ የተለያዩ እንትኖችን ሲያዩ የመዲና ሰዎች ትንሽ አመፁ በኋላ እንትና ላከ የዚድ ትልቅ ጦር ላከ ወደ መዲና በሏቸው ብሎ መዲና ያሉትን ሰዎች ያመፁትን ሰዎች ወጡ ከመዲና መዲና ያሉ ሰዎች ያው እንትኑ ላይ እንዳይሆን ብለው ሐረሙ ላይ እንዳይሆን ብለው ወጡ ጦርነቱ ተጋጠመ ተዘጋይቶ የመጣ ኃይል ስለሆነ አፈርድም ያበላቸው በኋላ አብዱላህ ኢብኑ ዑመር እንትና ጋር የዚድ ጋር ሄዱ እንትና አብዱላህ ኢብኑ ሙጢዕ ጋር ሄዱ አብዱላህ ኢብኑ ሙጢዕ ማለት የመዲና አስተዳዳሪ ያደረገው የዚድ የሾመው ነው فقال اطرحوا لأبي عبد الرحمن وسادة على ያን ሁሉ አስፈጅተው ያው የዕልም ማክበር አለ አብዱላህ ኢብኑ ዑመር እሳቸው ስለመጡ ለአቡ አብዱራህማን ትራስ አንጡላቸው መቀመጫ አለ فقال اني لم اتك لاجلس እኔ ልቀመጥ አይደለም የመጣሁት አሉት አብዱላህ ኢብኑ ዑመር اتيتك لاحدثك حديثا عند حديث لنግርህ ነው የመጣሁት سمعت رسول الله صلى الله عليه وسلم يقول نبي صلى الله عليه وسلم ሲሉ ሰምቻለሁኝ من خلع يدا من طاعة الله من طاعة لقي الله يوم القيامة لا حجة له ومن مات وليس في عنقه بيعة مات ميتة جاهلية يا الله سبحانه وتعالى يشومبهن سو كسو عمصه وته يموت سو لقي الله يوم القيامة لا حجة له الله زندا من ማስረጃ የሌለው ሆኖ ይገኛል ያላህ ጋር ሲመጣ ምንም ማስረጃ አይኖረውም ለምን ወጥተህ አመጽክ ቢባል ምንም ማስረጃ የለህም ይባላል ومن مات وليس في عنقه بيعة يموت በሱ ላይ በይዓ ሳይኖረው ማት ሚተተ ጃሂልያ የጃሂልያ ሞት ነው የሞተው በይዓ ሊኖረው ይገባል ስለዚህ አሁን እየተሰራ ያለው አንዱ ባንዱ ላይ ያመጸ የሄደው አካሃድ ሊያጠፋ ይችላል ይሄንን አህድ ወይም ይሄንን የነብዩ ሰለላሁ ዐለይሂ ወሰለም ወሲያ ሊያስተው ይችላልና ይሄንን ሐዲስ ይዘ አሁን ከሚከሰተው ችግር ጋር እያዛመዳችሁ ቀጥሉ ማለታቸው ነው ማና ሚተ ጃሂልያ ኢብኑ ሐጀር ምን ይላል ከመውት አህሊ الجاهليه على ضلال ምንም መሪ የሌላቸው ዝም ብለው ለተለያየ ጣዖታት ሲያመልኩ እንደነበሩ ጃሂልያዎች ሞት ነው የሚሆነው وليس مراد انه يموت كافرا كافر ይሆናል ማለት ባይሆንም بل يموت عاصيا ወንጀለኛ ሆኖ ይሞታል ማለታቸው ነው وما رواه البخاري ومسلم عن ابن عباس رضي الله عنهما مرفوعا من كره من اميره شيئا فليصبر عليه አስተዳዳሪ ባሰፈሩ አለ ያ የሚያስተዳድረውን ሰውዬ ማይሆነው ነገር ካየበት ይታገስ فإنه ليس أحد من الناس خرج من السلطان شبرا فمات عليه إلا مات ميتة جاهلية እንግዲህ አብዱላህ ኢብኑ አባስም አብዱላህ ኢብኑ ዑመርም ይሄን ሐዲስ የሚያወሩት በሩ አብዱላህ ኢብኑ አባስ ምንድነው የሚሉት ከአንድስ ባለ ስልጣን ስንዝር ያህል እንኳን ወጥቶ በዚሁ ላይ ከሞተ ማተ ሚተተ ጃሂልያ የጃሂልያ ሞት ነው የሚመተው عوف بن مالك رضي الله عنه نبي صلى الله عليه وسلم እንዲህ ብለዋል ይላሉ خيار أئمتكم الذين تحبونهم ويحبونكم ጥሩ መሪዎቻችሁ ማለት የምትወዷቸው የሚወዷችሁ وتصلون عليهم ويصلون عليكم የሚሰግዱባችሁ የምትሰግዱባቸው شرار أئمتكم መጥፎ መሪዎቻችሁ ደግሞ ማለት الذين تبغضونهم ويبغضونكم እናንተም የምትጠሏቸው እነሱም የሚጠሏችሁ وتلعنونهم ويلعنونكم እናንተም የምትረግማቸው እነሱም የሚረግሟችሁ ናቸው አሉ قالوا قلنا يا رسول الله افلا ننابذهم عند ذلك ታዲያ እዚህ ከደረስነ ምን ተጣላላ ከሆነ ለምን አንዋጋቸው ለምን አንጋፈጣቸው يا رسول الله አሏቸው قال لا አይሆንም አሉ ይሄን ሐዲስ ነው ቆም ብሎ ማየት ያለበት ሙንከር እየሰሩ አው ሙንከር እየሰሩ ነው እና ለምን አንዋጋቸው ላ አይሆንም ما اقاموا فيكم الصلاه صلاه እስከሰገዱ ድረስ ተዋቸው لا ما اقاموا فيكم الصلاه
صلاة اسكسجدوا درس اندات نكواتشو على من ولي عليكم وعليه وال فرآه يأتي شيئا من معصية الله فليكره ما يأتي من معصية الله ولا ينزعن يدا من طاعة على أواج سمو نقو هلاتشهم أدامتو من ولي عليه وال يتشومبت بالسلطان يتشومبت اندي استدادر አካባቢ ላይ ተሾሞ የተላከበት فرآه አየው يأتي ሲሰራ شيئا من معصية الله كالله ወንጀሎች አንዱን ሲሰራ አየው فليكره ما يأتي من معصية الله ሲሰራው ያየውን ወንጀሉን ያን ስራውን ይጥላ ولا ينزعن يدا من طاعة የመታዘዙን እጅግን እንዳያነሳ ከዚህ ጋር ከዚህ በሰውዬ ጋራ ከዚህ መንግስት ጋራ ከዚህ እንትን ጋራ ፍጹም አልሆንም ብሎ እጁን ሊያነሳ አይገባውም ሐዲሱ እንዴት ነው في صحيح مسلم እኮ ነው ያለው ሰው ለነገሩ ሐዲስ አይቀራም እኮ ተረት ነው የሚያዳምጠው እንጂ የነብይ ሐዲስ ቂሷ ነው እውነት ይሄንን ሰምቶ ነው ሰውየው ታዲያ እንትን የሚለው እስቲ እንደው ቡኻሪ ከሐስከበ አዳምጫዋለሁኝ አንድ ሁለት ጊዜ ቀርጫዋለሁ የሚለኛል እንግዲህ አሁን እናንተ በጣም ቅርብ ናችሁ አይደል ለሱናው ለቁርአኑ ለሐዲሱ የቱ ነው የለም እኮ ቡኻሪ ጨርሶ የቀራ የለም ግን የልብ ወለድ መጽሐፍ ሙምኪን 4-5 መጽሐፍ አንብቦ ሊሆን ይችላል في صحيح مسلم ያለ ሐዲስ ነው ይሄ አፈላኑና ቢዙሁም አሁን ያለው የሁሉ የስሜቱ የወጣቱ ስሜት እኮ ይሄ ነው እንዴ የሙንከር እየተሰራ አይደል እንዴ የመጥፎ ነገር እየተሰራ አይደል እንዴ ታዲያ ዝም ብለን እናያለን እንዴ ነው እኮ የሚለው ይሄው ሱሐቦች ጠየቁ መልሱ ምን ሆነ በለዋሉ لا መስከመቼ ما قاموا الصلاة صلاة እስከሰገዱ ድረስ ለምን ጥንቃቄ ያስፈልገው አንዳንዱ ከነብዩ ሰለላሁ ዐለይሂ ወሰለም የተሻለ የሚያቂ መስል ይሄ እንኳን አይሆንም ይላል እየነገርከው እኮ ነው ይሄ ሐዲሱ ይሄማ አይሆንም እና በቃ ፈልገው ሙንከር እየሰሩ ሙንከር እየሰሩ ይቀጥላሉ የሚገርማችሁ በኒ ኡመያዎች አካባቢ ላይ የነበረው ሙንከር አሁን ካለው ያላነሰ ነበር የሚሰራው ይሄ ሰው መግደል ምናምን እንዳለ ነበር እኮ የሚጨፈጭፈው ሐጃጅ ኢብኑ ዩሱፍ እንኳን የገደለው ኸልቅ ይሄ ነው ይባላል ሐጃጅ ኢብኑ ዩሱፍ ገሎ ያን ሁሉ እየጨፈጨፈ እና አብዱላህ ኢብኑ ዑመር እሱ ሲያሰግድ አብረው ተከትለው ይሰግዳሉ ለምን እነሱ ቢወጡ የሚያጋጥመው አብዱላህ ኢብኑ ዙበይርን ያጋጠመው የዑመር ሐራ መዲና ሰዎችን ያጋጠመው አይነት ነው የሚያጋጥማቸው እንጂ እንዲህ በቀላሉ ወንበር አይለቁም ወንበሩ በጣም ካጣጣሙት በኋላ ነው እንዲው አላህ ሲል ዝም ብሎ በአባሲዮች አላህ አዋረዳቸው ወደቁ ሲላቸው ከመቶ ዓመት በኋላ በሆነች ተራ ዘመቻ ላይ እጅ ሰጡ ምክንያቱም አንዳንድ ጊዜ በቃችሁ ሲል አላህ ሰበቦችን ያመቻቻል وما رواه مسلم يزغبوتم حديث عن ام سلمة زوج النبي صلى الله عليه وسلم رضي الله عنها عن النبي صلى الله عليه وسلم ورضي الله عنها بلواتياتشي عن زوج النبي صلى الله عليه وسلم ورضي الله عنها وارغبات انجي صلى الله عليه وسلم رضي الله عنها يونس عن النبي صلى الله عليه وسلم انه قال انه يستعمل عليكم امراء በእናንተ ላይ ይሾሙባችኋል አዛዦች فتعرفون وتنكرون ከስራቸው ውስጥ የማታውቁት ነገር ይሰራሉ የምታውቁትም ይሰራሉ ማለት አዳዲስ ነገር በሙስሊሙ ሲሰራ ያልነበረ ቁርአንና ሐዲስ ውስጥ የሌለ ሊሰሩ ይችላሉ فمن كره فقد برئ የነሱ የማይረባውን ስራ የጠላባቸው ራሱን አጽድቷል ومن انكر فقد سلم የተቃወመ ደግሞ ተው ብሎ የተቃወመ ሰላም ወጥቷል ولكن من رضي وتابع ደስተኛ ሆኖ እነሱ ከሰሩት ብሎ እነሱ ገና አንድ እርምጃ ሲራመዱ እሱ ሁለት እርምጃ እየተራመደ እነሱ አንድ ሲናገሩ እንደው ብንሰራው ምን አለ ሲሉ እንዴ ቁርአንና ሐዲስም ይደግፈዋል ይያለ ከዚህም ይያለ የሚደጋግፋቸው ورضي وتابع አደጋ ነው قالوا يا رسول الله الا نقاتلهم በቃ ይሄ አይነት ሲደርስ
የሙስሊሙ ስሜት የሚመጣው ምንድነው ለምንድነው የማይመቱት ነው ለምንድነው እንዲህ ይሆኑ የሚኖሩት قال لا ما صلوا እስከሰገዱ ድረስ እንዳትመቷቸው እስከሰገዱ ድረስ እንዳታምጹ እስከሰገዱ ድረስ በእነሱ ላይ እንዳትቃወሙ አይ من كره بقلبه وانكر بقلبه سلم ነው ይሄም في صحيح مسلم ያለ ሐዲስ ነው እነዚህ እንግዲህ ከብዙ ማስረጃዎች ጥቂቱ ነው በጣም ትንሾቹ ናቸው ዑለማዎቹ ደግሞ በዚህ ላይ ያሉትን ቢጨመር በጣም ከባድ ነው ጅምሁር العلماء ይህንን አቋም ይዞ አህሉ ሱና ወልጀማዓ ይህንን አቋም ይዞ ነው ኡማውን አንድ ላይ አርገውት የመጡት አለበለዚያ የሆነ ሙንከር በተሰራ ቁጥር አመጽ ቢፈጠር ኑሮ አሁን የምናየው የኡማው ከምስራቅ እስከ ምዕራብ ከደቡብ እስከ ሰሜን ያለው አንድነትና መናበብ አይታይም ነበር ቡድን ለቡድን ሆኖ ተፈታትኖ ነበር የሚቀረው ከዚህ ጃዳ የወጡ አካሎች ከዚህ ቡድን የወጡ አካሎች ይሄው እስካሁንም አንዳንድ ጊዜ ሆነ ሀገር ላይ ብቅ ይላሉ ሌላ ሀገር ላይ ብቅ ይላሉ ግን ውጤታማም አልሆኑም ሊሆኑም አይችሉም ምክንያቱም خارج عن منهج السنه ነውና اسال الله ربي باسمائه الحسنى وصفاته العلى ان يوفقني واياكم لما يحب ويرضاه انه نعم المولى ونعم المجيب والسلام عليكم ورحمه الله وبركاته لا اله الا الله አታቋርጥ ስትተኛም ስትነሳም ስትበላም ስትጠጣም لا اله الا الله መልእክተኞቻችንን በጠቅላላ በማስረጃ አስደግፈን ይላክናቸው ያለ ማስረጃ የላክነው የለም ለተጠየቀው ነገር በቂ ማስረጃ እንዲያቀርብ አስችለን ይላክናቸው ማንንም ስራ ሲሰራ እስላምን ይፈልጋል ካንተ ኢትቃን ይፈልጋል ያለ ኢትቃን ዋጋ የለም ቋንቋችን መልካችን ባህሪያችን ውበታችን ግንዛቤያችን መለያየት አያት الأصل الخامس أمستنياو رأس أمستنياو قداي أهل السنة والجماعة كليلوچ فرقوچ يميليوبت أمستنياو بدن باب أصحاب النبي صلى الله عليه وسلم باب الصحابة يبالال يا صحاباዎቹ ጉዳይ ላይ በተመለከተ أهل السنة والجماعة ከሁለቱም ቡድን የተለዩ ናቸው ከዚህኛው የነብዩ ሱሐባ በጣም የሚያወርድ የዘቀጥ አስተሳሰብ ያለው አለ የቆሸሸ እስካሁንም ድረስ ሙስሊም ነን ይያሉ ያንኑ አቋም ይዘው የሚቀጥሉ ቡድኖች አሉ ሌላው ደግሞ ሱሐባዎችን ወደ ሌላ አጋኖ ሌላ ያደረሳቸው አለ ሁለቱንም ቡድን አህሉ ሱና ወልጀማዓ አይደግፉም توسط أهل السنة والجماعة في هذا الباب بين الشيعة وبين الخوارج شيعنا خوارج تقاراني ناتشو مادو ناتشو شيعة ميبال بودن خوارج ميبال بودن الله እያንዳንዳቸው የራሳቸው አመለካከት አለ ሱሐባዎችን በተመለከተ فالشيعة ومنهم الرافضة الشيعة ቡድን ውስጥ ራፊዳ የሚባለው ዋናው እሱ ነው ራፊዳ ማለት እኮ የዓሊን ኺላፋ እንጂ የሌላውን በሙሉ አልቀበልም ያለ ማለት ነው አስሉ غلوا في حق آل البيت يا رسول صلى الله عليه وسلم ቤተሰቦች ወይም የዓሊን ቤተሰቦችን በማጋነን በጣም ድንበር አለፉ ከዓሊ ኢብኑ አቢ ጣሊብ ወአውላዲህ ረዲየላሁ ዐንሁም فدعوا ተሟገቱ አን ዓሊ ረዲየላሁ ዐንሁ ማዕሱም ዓሊ ስተት የሚባል ነገር አያቅም ተሳስቶ አያቅም ሊሳሳትም አይችልም አሉ وأنه يعلم الغيب ወደፊት ሊሆን የሚችለው ሁሉ ነገር ያውቃሉ ዓሊ وأنه أفضل من أبي بكر وعمر كأبو بكرنا كعمر يبلت أنه علي ومن غلاتهم በጣም ከሚያጋንኑት መካከል من يدعي ألوهيته ዓሊ አምላክ ነው የሚሉ ቡድኖችም ነበርዋቸው አሁን የለም ይሉናል የነዚህ የሺዓ ቡድኖች ስናገኛቸው ስናወራቸው አረ እንደዚህ እንትላላችሁ ናቸው አሁን የለ ኮድሩ የድሮ ያንድ ጊዜ የሆነ ቡድን አንድ ሼክ ዝም ብሎ ኸልዋ ላይ ብሎ የተናገረው ይዛችሁብን ነው እንጂ ይላሉ በየድዕሉ ላ ኢላሃ ኢላ ዓሊ እኮ ይላሉ ላ ኢላሃ ኢላ ዓሊ ይላሉ
ለመጀመሪያ ጊዜ ይሄንን ማለታቸውን ያየሁት እኔ ረህመቱላሂ ዐለይሂም ጀሚዓን ሼክ መሐመድ ራፊዕ ጋር ሆኜ ሼክ መሐመድ ሱበይልን ዘየርን ሐረም እና ሼክ መሐመድ ሱበይል ኢማም አልሐረም የሼክ መሐመድ ራፊዕ ደረሳ ናቸው ቀርተውባቸዋል እና ሰዋቸው በጣም ደንግጠው ሰላም አሏቸው ምናምን እኔ አብሬ ነበርኩኝ ሰላም ብዬ ቁጭ ብለን እና ይጠይቋቸዋል ሼኽን እንዴት ነው ሐረከት ሺዓ እንደኩም ይሏቸዋል ማፊ ሺዓ ይላሉ እነ ሼኽ ሺዓ የሚባል የለም ብላም ዝም ብለው ብዙ በነሻጥ አይደለም ከዚያ እኔ ሺዓ ነገር ሲነሳ ኧረ በፍጹም እኛ ሺዓን አትፍሩ እኛ ጋር ሺዓ አልኳቸው ሼኽ እዚያ ወንበር ላይ ነው የነበሩትና በሽርኒ ከይፍ አሉኝ ሺዓና እኛ ተቃራኒዎች ነን ኢትዮጵያ ውስጥ ላ ሱፊ እኮ ስላለ ነው ቢሆንም የኛ ሱፊ ዓሊሞች ናቸው አልኳቸው የኛ ሱፊዎች የረሱል ሰለላሁ ዐለይሂ ወሰለም ሱሐባ የሚነካ ሰው ጋር አይደራደሩም አልኳቸው አቡበክርና ዑመርን ሚነካ ሰው እስላም ነው ብለው አያስቡም ሺዓ ደግሞ ትልቁ አቡበክርና ዑመር ላይ መውጣት ነው አልኳቸው ከዚያ በኋላ ወዲያው ጀረስ ምናምን አረጉና ጠሩና ሰውየውን የሆነ ሰውዬ የሆነ ኪታብ ስጠዋሉ ትንሽ ኪታብ ሰጡኝ ጉላቱ ሺዓ ነው የምትለው የሺዓዎቹ በጣም እንትኖቹ አደገኞቹ እዚያው ቁጭ ብዬ ሳይ لا اله الا علي او يدعون الوهيه علي وحي يوردው ለዓሊ ነበር ጅብሪል ተሳስቶ ነው ለነብይ የሰጠው የሚል አየ እንዴት አድርገው እንደሚንዱት እስላምን ከላይ እነዚህ አሉ ተነገጥኩኝ ህጅ እዚያው ይያሉ ሁለቱ ያወሩ ነው እኔ አታነበኩና ይሄ እውነት ነው አልኳቸው አዎ እና ይሄ እውነት ከሆነ ታዲያ ለምንድን ነው ሐጅ የሚፈቀድላቸው አልኳቸው ሳቁና ላታ እኔ ሁሉ ጊዜ ኪታቤ ላይ የምጽፈው እንትን አለኝ لا تحكم حتى تختم እላለሁ ብዙ ጊዜና ሳትጨርስ አትፍረድ አሉኝ لا تحكم حتى تختم አሉኝ እሳቸው የዚያን ቀን ነው ጨርሰው ወደ ኋላ ታገኘዋለህ ማለት ነው المهم ሺዓ እድሌውኑ ሐረም ላይ ሁለት ጊዜ አጋጥሞኛል የ1407 ሂጅራ ላይ እኔ ሐረም ነበርኩኝ እዚያ ረብሻ ሲያነሱ አጠገባቸው ነበርኩኝ እዚያ መክተበት الحرم ላይ ነበር የነበርኩት ተዘግቶብን 6 ሰዓት ነው በምሽቱ የተከፈተልኝ ሰው እንዴት አርገው እንደሚበጠብጡ ሐረም ላይ እንዴት እንደሚጮሁ አቅ ነበር على كل حال ሺዓ በጣም የሚገርመው እኛም ጋር እኔ አሁን ለሼኽ እንደዚህ አልኩኝ እንጂ በኋላ ሳስበው የኛ ሀገር ሱፊያ ትንሽ የሆነች ቀዳዳለች ሺዓ ጋር የሚያገናኛቸው እንዲያው አላህ ጠብቆን ሱሐባ ላይ አልወጡም ሱሐባውን እንዲያውም ያጋንኑና እንዲያው የሚያሰጉት ሱሐባዎችን አጋነው ወደ ሌላ ነገር እንዳያደርሷቸው ነው የሚያስፈራው ከሁቡ ከፍቅሩ የተነሳ የሚገርመው ግን አንድም ሰው ይሄ ሁሉ እስቲጋሳ ሲጻፍ በአገራችን በሱሐባዎች እስቲጋሳ ያደረገ የለም ثم بالبدريه ثم ምናምን የሚል አለ ውስጥ ላይ ግን اغثنا سيد ابا بكر የሚል አለ اغثنا سيد عمر بن الخطاب የሚል አለ የለም ስለዚህ አላህ ጠበቃቸው ሱሐባዎችንም ማለት ነው እኛ ሀገር ላይ የዚህ የመቃብሩ ላይ ያለው ጥቁሱ የሚሰራው በየመቃብሩ የሚደረገው ነገር ግን ከዛው ከሺዓ የመጣው ነው ይመስለኝ ከሺዓ ነው የተወረሰው አሁን ያሉት ቀብሮች ወደፊት ያሉት ቀብሮች ራሱ ስጋቴኔ የነጃሽ ቀብር የኑር ሁሴን የአባድር የዓሊ ጎንደር የተለያዩ የማርዘነብ የምናምን እያለ የንጉስ እየተባለ ሄዶ ከርበላ የማይሆንበት ምክንያት አለው ዝም ከተባለ አሁን ትራንስፖርቱ እንደ ልብ ሆኗል ፌስቡኩ እንደ ልብ ነው ለኸይር እንደምንጠቀምበት ሁሉ ለፈሳድ የሚጠቀሙበት አልኮ ሰዎች አይደል አሰባስበው ልክ እንትናን ማን ነው ነጃሽን እንደ ከርበላ የማያደርጉበት ምን ምክንያት አላቸው አሁኑ ጀምሮ ካልታረመ እንዴት ነው የሚታረመው በመማር ነው አስተምሮ ሰው ማስቀረት ካልሆነ በስተቀር እዚያ ጦር ብታቆም አይቀርም ሰው በማስተማር ግን ይቀራል በማስተማር ከዚያ እንደውም ጥሎ ይመጣል ስለዚህ ሙንከርነቱን ማወቅ ያስፈልጋልና የሺዓ ቡድን ሱሐባዎች ላይ
በተለይ ከአህለል በይቱ ላይ በጣም አጋነዋል ኸዋሪጆቹ ግን ጀፈው في حق علي عليን የበለጠ ሱሐባዎች ላይ ብዙ ባይወጡም علي ላይ ግን በጣም ተንጠራሩ فكفروا علي ተሳስቷል ምን አረገ ለሰዎች ሁክም ሰጥቷል ሙአዊያ ካፊር ነው አሉ ለምን እሱም ተስማምቶ ነበር ሽማግሌ ሰዎች ይግባ የሚያስታርቀን ሰው ሲሉ እና አምር ብን العاص እና አቡ ሙሳ ሲገቡ ተስማምተዋል ሰውን ተሕኪም ያደረገ ደግሞ መለም ይحكم بما انزل الله فاولئك هم الكافرون ነው እንዴት ሰው ለሰው ተሕኪም ይቀዳሉ وكفروا كل من لم يكن على طريقتهم خوارج አደጋው እኛም የራሳችንን መዝሐብ እናንተም የራሳችሁ መዝሐብ ይዛችሁ ቀጥሉ ማለት እንኳን አይፈቅድም ከሱ ሌላ እስላማዊ መዝሐብ የለም ብሎ ነው የሚያምነው እሱን የخለፈ ሁሉ ካፊር ነው كما ان الروافض جفوا في حق اكثر الصحابه شيعاዎች ደሞ ራፊዳዎች ደሞ ከነ علي ውጭ ያሉትን ደሞ ሱሐባዎች የበለጠ አወረዷቸው فسبوهم سدواቸው وقالوا انهم كفار كعلينا كسبات ሰዎች ሌላ ያለው የረሱል ሰለላሁ ዐለይሂ ወሰለም ሱሐባ በሙሉ ኩፋር ነው አሉ ራፊዳ እንደዚህ ነው የሚለው وانهم ارتدوا بعد النبي صلى الله عليه وسلم حتى ابو بكر وعمر عند بعدهم كانا كافرين ابو بكر እና ዑመርም ካፊሮች ነበሩ ይላሉ ولا يستثنوا من الصحابه الا على البيت ونفرا قليلا كاهل البيت ውስጥ የሚያወጡት የተወሰኑትን ሰዎች ነበረ قالوا انهم من اولياء اهل البيت يا اهل البيت ቤተሰቦች ስለሆኑ በሚል ነው እነሱንም በዝምድና ሆነ ማለት ነው كما انهم يشتمون امهات المؤمنين يا نبي صلى الله عليه وسلم ሚስቶች የኡማውን እናቶች በሙሉ ይሳደባሉ وعلى راسهم وافاضل الصحابه የሱሐባው ትላልቆችንም وعلى راسهم ابو بكر وعمر علانيه በግልጽ ነው لكنهم قد يترضون عنهم ويظهرون موالاتهم لهم تقربا الى اهل السنه ومخادعه لهم عندنا ጊዜ ابو بكر رضي الله عنه عمر رضي الله عنه ያሉ اهل السنه ሊያታልሉ ሊያባብሉ ይጠቀሙ ይሆናል لان من عقائدهم عقيده التقيه مدبق تدبقو ማለፍ ከነሱ ከእምነታቸው አንድ ነው ተደባብቀ اهل السنه መስለህ ቀጥል ምንም ውስጥህን ውስጥ አርገ فيظهرون لاهل السنه خلاف ما يبطنون ይሄ ከመዝሐባቸው አንዱ ነው አረ ከዚህ የበለጠ ነው የሚሉት አቡበክርና ዑመርን ካፊ የሚባል ኪታብ አላቸው ይሄ ካፊ የሚባለው ኪታብ በአህሉ ሱና ዘንድ ቡኻሪ እንደሚባለው ኪታብ ትልቁ ኪታባቸው ነው ካፊ ላይ ምን ይላል من اسباب اجابه الدعاء استجابه እንዲሆንልህ ከፈለክ አቡበክርና ዑመርን በመርገም ጀምር ይላል አየበ ሹሙ ጥፋቱ መቼም ጀግና ጠፍቶ ነው እንጂ አሁንም ቢሆን እነዚህ ሰዎች እንዳው على كل حال እኔ ሙፍቲ አይደለሁም አቅምም የለኝም እንጂ ምን ያረጉልናል እነዚህ ለኢስላሙ ምንድነው የሚጠቅሙት እንደውም ያስመታል እኮ እንዲህ ያለ ነገር እንደው እንዲህ ያሉ ነገር በሽታም ነው አሁን ኢትዮጵያ ውስጥ ብዙ ሞክረዋል እኔ አጋለሁኝ ዑለማውንም ለመያዝ ምናምን አንዱ የተና ተወካይ አሊ ኻሚኔ ከመጣ በኋላ ነው ከሱ በኋላ እሱ ተወካይ ነው ብሎ ያመጡ እኛና እናንተ መሐከል ምን ልዩነት አለው እንዴት ነው ልዩነት የለው እኔ ሼክ መሐመድ ወሊ ነበርና አላህ ይርሐሙ ምንድነው ልዩነት የሌለው አልነው የኛና የናንተ ኺላፍ እኮ ኺላፍ አቢ ሐኒፈተ ወصاحبيه ይበልጣል አለ ከሻዕና ከሱና መሐከል ካለው ኺላፍ ይልቅ በአቡ ሐኒፈና በሁለት ተማሪዎቹ መሐከል በአቡ ዩሱፍና በመሐመድ መሐከል ያለው ኺላፍ ይበልጣል አለ ከዚያ ሼኽ አነሱና የኛና የናንተ ኺላፍ እኮ አስሊ ነው አሉት የነሱ ኺላፍ የጁዝ ላይ የጁዝ ነው የንቁዱሉ ዱላ የንቁዱሉ ነው አሉት ያ ኺላፍ አይባልም ይሄኛው እኮ መሰረት ነው አሉት ማፊ መሰረት እንደ ነገርኩት እኔ ቁርአን ጎደሉለት ይል ቁርአን አጠገብ ነበር ይሄን አንስቼ ይሄ እኮ ሙሉ ቁርአን አይደለም ትላላችሁ እናንተ አላ ላ هذا في له احتمال የምን احتمال ነው اخي قل لا لا ونعم بس ከዚያ ያለፉት ማአት ነገሮች አሉ على كل حال እነዚህ ሰዎች አሁን
ይሄ ስነ አሸሪያ የሚለው ቡድን ትንሽ ሻል ያለ ለወጥ ያለ ነገር አለው ብለው የሚያስቡ ዑለማዎች አሉ። አሁን ዓለኒየን አቡበክርና ዑመርን የሚሳደብና የሚራገም በግልጽ አታይም። በዝም ብሎ በመቃጢዕ የሚለቀው ይሄ ሌላ ነው። ግን ዓለኒየን መዝሀብ ላይ ሚንበር ላይ ወጥቶ ኹጥባ ላይ ወጥቶ አላሁመ ልዐን አባበክርን ወዑመር ብሎ መናገር ይፈራሉ። ያው አህለ ሱናው ሁክም ይሰጡብናል ብለው ስለሚፈሩ ማለት ነው እንጂ ውስጣቸው ስለማያምኑ አይመስለኝም። አሁን ለምሳሌ በየትኛውም ለሱና ሰዎች ምንም ነገር አልፈቀዱላቸውም እስካሁን ድረስ በደንብ እንዲንቀሳቀሱ አይፈቅዱላቸው። ምክንያቱም ፈዳኢህ አለው ያንን ፈዳኢህ ያወጣሉ ብለው ስለሚፈሯቸው። አማ አህሉ ሱና ወልጀማዓ ፈዩሂቡነ ጀሚዕ አስሓቢ ነቢ ሰለላሁ ዐለይሂ ወሰለም አይቼዋለሁ። አህሉ ሱና ወልጀማዓ የረሱሉ ሰለላሁ ዐለይሂ ወሰለም ሱሐባዎች በሙሉ ይወዳሉ። ሁሎችንም ረዲየላሁ ዐንሁ ይላሉ። ከነዚህ ሁሉ ከኡመት ሙሐመድ ሰለላሁ ዐለይሂ ወሰለም ምርጦቹ እነሱ ናቸው። ኸይሩል ቁሩኒ ቀርኒ ثم الذين يلونهم በሚል ነብዩ ሰለላሁ ዐለይሂ ወሰለም ስለሰጧቸው وأن الله اختارهم لصحبة نبيه ረሱሉን ሰለላሁ ዐለይሂ ወሰለም እንዲያገኙ ከእሳቸው ጓደኛ እንዲሆኑ የእሳቸው ደጋፊ የእሳቸው ተባባሪ የእሳቸው አጃቢ እንዲሆኑ የመረጣቸው አላህ ውድ ቢሆኑ ነው ይላል። ወይም ሲኩን አማ ሐሰለ በይነሁም من التنازع ታዲያ መሐከል ላይ የነበረው ኺላፍስ ቢሆን ኺላፉ ላይም ቢሆን እኛ አፋችን አናስገባም። አንድ ሰለፍ ተጠይቀው እንዲያው የሙዓዊያና የዓሊይን ጉዳይ የሙዓዊያና የዓሊይን ጉዳይ እያሉ አስጨነቋቸው። ያ ጀማዓ አሉ هذه دماء طهر الله منها يدي فلا ألوث بها لساني እኔ አላህ በዚያን ጊዜ ሳልገኝ አስቀርቶ እጄ እንዳይነካካ ወይ የዓሊ ደጋፊ ሁኜ ሙዓዊያን ወገን ወይ ሙዓዊያ ወገን ሁኜ የዓሊይን ወገን እንዳልገል አላህ የጠበቀኝን ለምንድን ነው የነሱን ታሪክ እያነሳሁኝ ምላሴን ማበላሸው? አላህ ስብሓነሁ ወተዓላ ያቃል እነሱ የነበሩበትን ነው። ሐታ መሻይኾቻችን የሚመክሩን እንደው እንደ ዲራሳ አጥኑት እንጂ በጣም ሰምጣችሁ አትግቡ እዚያ ውስጥ ነው የሚሉት። ምክንያቱም በጣም ያነበቡ ሰዎች አይተናል። መሻይኾቻችን እንደው የሙዓዊያ ነገር ሲነሳ ቅር የሚለው ሰው ነበር። አይ ደግሞ የዚድ የሚሉ ሰዎች ነበሩ። ሙዓዊያንም ትልሉ ማለት ነው። ሙዓዊያ ካቲበል ወህይ እኮ ነው፣ ኢጅቲሃዱ ነው እንጂ ከፍሩ አይደለም። የሱ ጥያቄም የሆነ ነገር የሚመስል እኮ አለ። ዑስማንን ያህል ሰው ተገሎ ዝም ብለን ስልጣን ይዘን የምንደራደረው ገዳዮችን ፈልገን ካጠፋን በኋላ ከዚያ እንከፋፈላለን ስልጣንን ነው የሚለው የነበረው። ጥያቄው መነሻው ያ ነው። ከዚያ በኋላ እንግዲህ ሙናፊቅ ገባና አመሳቸው ይበቃቸውን ያህል ወይረውና እነሁም ሙጅተሂዱነ መእጁሩን ለሰሓባዎች መሃላቸው ኺላፍ ለተፈጠረው አይሻም ይሁኑ አልያም ይሁኑ እነ ጦልሐም እነዚህም ያሉት ቢሆኑ ሁላቸውም በእጅቲሃዳቸው ነው። ሊልሙሲቢ ሚንሁም አጅራን ትክክለኛ ላይ ለነበረው የዓሊ ቡድን ነው ብለን እናምናለን። እንደ አህሉ ሱና ወልጀማዓ የዓሊ ቡድን ሁለት አጅር ነው ያለው። ወሊልሙኽቲ አጅሩን ዋሂዱን አለ እጅቲሃዲሂ የሙዓዊያ ወገንና እሱ ጋር የነበረው የእሱን ድጋፍ እየደገፈ የነበረው ሰው ደግሞ አንድ አጅር አለው። ምክንያቱም መስሎት ነው ብለን ነው የምናስበው። ወይረውና እና አፍضلهم አቡበክር ከሰሓባዎች መካከል ትልቁ ማን ነው? መጀመሪያው አቡበክር፣ ከዚያ ዑመር፣ ከዚያ ዑስማን፣ ከዚያ ዓሊ የረሱል ሰለላሁ ዐለይሂ ወሰለም ቤተሰቦችን ሁላቸውም ይወዳሉ። ወይረውና አነ ለሁም ሐቀይን የረሱል ሰለላሁ ዐለይሂ ወሰለም ቤተሰቦች ሁለት ሐቅ ነው ያላቸው እኛ ላይ። አንደኛ የኢስላም ሐቅ በሙስሊምነታቸው፣ ሁለተኛው ደግሞ የነቢ ሰለላሁ ዐለይሂ ወሰለም ቤተሰብ በመሆናቸው ሐቁል ኢስላም ወሐቁል ቀራባ ሚን ረሱሊላህ ሰለላሁ ዐለይሂ ወሰለም ፈዩዋሉነሁም ወየተረضውነ ዐንሁም ነብዩ ሰለላሁ ዐለይሂ ወሰለም ወዳጁ ቤተሰቦች ይወዷቸዋል፣ ይረዷቸዋል፣ ይከላከሉላቸዋል። ረዲየላሁ ዐንሁም እያሉም ዱዓ ያደርጉላቸዋል። የረሱል ሰለላሁ ዐለይሂ ወሰለም ቤተሰቦች ማለት እነማን ናቸው? ያው አሉ ነብዩ ሰለላሁ ዐለይሂ ወሰለም እነዚህ ሰደቃ የሚከለከሉት በኑ ሃሽሞች በኑል ሙጠሊብ ሚስቶቻቸው ናቸው እንጂ አትባዑ ሚለቲሂ ሰለላሁ ዐለይሂ ወሰለም አሉ ነብይ አትባዑ ሚለቲሂ ሚነ ሱዳን ወልዓረብ ወልዓጀሚ የፉቅሃዎቹ ዐላ አሊሂ ወሰሕቢሂ ብለው ዱዓ የሚያደርጉበት አይነት ላይ አይደለም። እዚህ ላይ ይዋሉነሁም ወይሕቡነሁም ሐቁል ኢስላም ወሐቁል ቀራባ ማለት አለዚ ለሁ ሲለቱን ወቀራባ ሚን ረሱሊላህ ሰለላሁ ዐለይሂ ወሰለም ማለት ነው። እነዚህ ከሁለቱ ቡድኖች ጋር በተፈጠረው ነገር ላይ በጣም
በጣም የጻፉ ሰዎች አሉ ሱብሃንአላህ በጊዜው የነበሩ ሱሐባዎች ብይን ለመስጠት አልፈርተው ተጠንቅቀው ተደብቀው የነበሩ ሱሐባዎች እኮ አሉ ከሁሉም ጉዳይ አንገባም ብለው የወገኑ ሰዎች የተሳሳተው ቡድን ላይ የነበሩ ሰዎች ኢጅቲሃዳቸውን ይናገራሉ ለምሳሌ አይሻ ረዲየላሁ ዐንሃ የሙአዊያውን ቡድን ደግፈው በተለይ ወደ ገዝወት ጀመል ሲሄዱ መንገድ ላይ ስተት እንደሆነ አውቀዋል ተረርተዋል አይሻ የሆነ ቦታ ላይ ሲደርስ ውሾች ጮሁ ተንጫጩ ውሻ በኋላ ይሄ ሰፈር ማን ነው የሚባለው አሉ አይሻ እገሌ ይባላል አሏቸው ሱብሃንአላህ አሉ መልሱኛሉ ለምን ላ ነብዩ ሰለላሁ ዐለይሂ ወሰለም አንድ ቀን ተሰብስበን ይያለን ሚስቶቻቸው ማንኛችሁ ይሁን የነገሌ ውሻዎች ሲጮህባችሁ ምን ትሆኑ ይሆን እንዴት ትሆኑ ይሆን አሉን የተሳሳተ ቡድን ላይ ሆናችሁ ብለው ይሄ ውልስተት መሆኑን ነው የሚያሳየው አሏቸው እዚያ መሐከል የነበሩ ሱሐባዎች ምን አሏቸው ለአይሻ ላ አንቺ ተሳስተን እንኳን ቢሆን ይሄ ሁሉ የሚሄደው ቡድን የተሳሳተ እንኳን ቢሆን አሁን ጦርነቱ መካሄዱ አይቀርም እየተቀራረበ ነው ያለው አንቺ እዚህ ውስጥ ብትገኝ ግን ልታረጋጊ ትችያለሽ እናንተም ረፉ ብለሽ እንዲያውም ይሄን ሁሉ መረጃ ጠቅሰሽ ልታስተራርቂ ትችያለሽ ብለው ነው የወሰዷቸው አይሻ እዚያ ከደረሱ በኋላ ጦርነቱ ተጀምሮ ነው የደረሱት በቃ የመጣውን ሁሉ የአልይ ጦር እየያዘ የሚገለውን እየገደለ የሚያስረውን እያሰረ የሚማርከውን እየማረከ ነው ያለው አይሻ ሲደርሱ አይሻን የሚያጅበውን ቡድን በታት ነው አይሻን ያዟቸው አይሻን ይዘው አረ አይሻሉ ብለው ነገሯቸው ለአሊ በቃ እንዳለች ወስዳችሁ ቤቷ መልሷት የድረስ መጨረሻው ድረስ እንትኑ እንኳን ቢሄድ ለማስታረቅ እንኳን ቢሞከር የተሰራው ስራ የሙናፊቆቹ ስራ በጣም ቀድሞ ነገሩን አቀጣጥሎት ነበር አንዳንድ ጊዜ እንዲህ ያለ ነገር ላይ ያጋጥማል أسأل الله ربي بأسمائه الحسنى وصفاته العلى يوفقني وإياكم بما يحبه ويرضاه إنه نعم المولى ونعم المجيب والسلام عليكم ورحمة الله وبركاته لا إله إلا الله أتقر ست أيام ست النسام ست بلام ست الطم لا إله إلا الله ملكتن وچاچنن بتقلالا بماسرجا አስደግፈን ይላክናል ያለ ማስረጃ ይላክነው የለም ለተጠየቀው ነገር በቂ ማስረጃ እንዲያቀርብ አስችለን ይላል ማንንም ስራ ሲሰራ እስላምን ይፈልጋል ካንተ ኢትቃን ይፈልጋል ያለ ኢትቃን ዋጋ የለም ቋንቋችን መልካችን ባህሪያችን ወታችን ግንዛቤያችን መለያየት አያት